ለዚህ ነው ሕይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ቤተሰብ እንግዲህ ዛሬ ከካሜራ ጀርባውኛ አወራቸዋለሁ ማለት ነው። በነገራችን ላይ ልብስ እያጠብኩኝ ማለት ነው። በዛ ላይ ሙቀት አለ ምናምን ነገር በጣም ኃይለኛ ሙቀት አለ። ዛሬ የመጣሁበት እንግዲህ እውነት ለመናገር እኔ በማንም ልፈርድ አይደለም የመጣሁት። እኔ ፈራጅ አይደለሁኝም፣ እኔ ምንም አይደለሁም። ነገር ግን የሆነ የተሰማኝ ነገር እና ግንዛቤ የወሰድኩበት ነገር አለ። በተለይ እንደዚህ ታዋቂ ስትሆኑ የሆነ ፕራይቬታችሁን ምናምን ነገር ሶሻል ሚዲያ ታምጡታላችሁ። ገባችሁ? ይህን የተነሳው ለምንድን ነው? ስለዚህ ስለ ዴዚ እንግዲህ ከአሁን በፊት ብዙ ነገር አይተናል፣ ሰምተናል። ሁላችንም ታውት እሱ እንዳለ ሆኖ ሌላው ነገር ምን አለ መሰላችሁ ቤተሰብ ሶሻል ሚዲያ በጣም ከባድ ነው። እውነት ለመናገር ሶሻል ሚዲያ የመጣው ነገር በረከት የለውም፣ ጤናም የለውም። ሁሉም ነገር ድብቅ ሲሆን ደስ ይላል። በነገራችን ላይ ኢቨን እንኳን በፍቅሩ ዓለም ላይ ሆናችሁ ሶሻል ሚዲያ ስሳማ የሶሻል ሚዲያ ፍቅር ሰው የሰማው ፍቅር መጨረሻው አያምርም፣ በነገራችን ላይ ማለት ነው። ምክንያቱም ለምሳሌ በፍቅር ደረጃ ብንሄድ እንኳን ያ ሰው የሆነ ነገር ወይ እንትን ብሎ ወይ ምናምን የዛ ሰው ጋር ፍቅር ጀምሮ ያ የሚመጣና በውስጥ ወይ ከሌ እኮ እንዲህ ነው፣ እሱ እንዲህ ነው፣ እሷ እንዲህ ናት፣ እሱ በቃ እዛ ሁለቱንም ለማለያየት በቃ በጣም ያላቸው ነገር በጣም ብዙ ነው። በፍቅር ደረጃ ስትሆኑ ራሱ ሁለታችሁም ጠንካራ ካልሆናችሁ በጣም ከባድ ነው። አስባችሁታል? የእናንተ ነገር ያስጨንቃቸውና እየመጡ ቁጥራችሁን እየተቀበሉ እስከ ማውራት ስለዛ ሰው ፕራይቬት እስከ መናገር ድረስ የሚደርሱ ሰዎች ትንሽ ሳይሆኑ በጣም በርካታዎች ናቸው። እኔ በነገራችሁ ላይ በጣም ነው ሰው የምታዘበው፣ ግን አላወራም። እከሌ እንደዚህ ያለኝ ነው። ሁሉን ነገር በሆዴ ነው የሚይዘው። ድቡቅ ነኝ። በነገራችሁ ላይ በጣም ድብቅ ነኝ እና ምልላችሁ ፈልጌ ነው። ግን ከዚች ልጅ መማር አለብን። ምክንያቱም እነዚህ ልጆች ሚዲያ ላይ መውጣት የለባቸው ነበር። እንደዚህ ሲጣሉ ምን ሲሉ ሚዲያ ላይ ባይወጡ አሁን እንደገና ይች ልጅ ምን አለ መሰላችሁ፣ ሁለተኛ በቃ እንዳለ ቲክቶክ የለ ፌስቡክ የለ በቃ ዩቲዩብ የለ በቃ ስለ እሷን የሚያወራ ስለ የድሮውን ቪዲዮ እየቆራረጡ ያመጡታል። ከየት እንደሚፈላልጉት አላውቅም። ይቅር ይበለኝና ማለት ነው። እና ማንኛውም ነገር ሶሻል ሚዲያ ላይ የወጣ ነገር መጨረሻው አያምርም። በቃ በረከትም የለው። ይቅርታ አድርጉልኝና ማለት ነው። እና እኔ በነገራችን ላይ በጣም እንጃ አሳዝነኛለች። አስባችሁታል? በጣም ያሳዝነችኝ። እዚህ ጋር አሁን ነፍሰ ጡር ናት። በዛ ላይ ደግሞ ብቻ ምን እንደምል አላውቅም። እናትየዋን ማሳዝነኛል። ሁለቱም ናቸው ያሳዝኑኝ። እኔ በማንም መፍረድ አልችልም። በነገራችን ላይ አስባችሁታል? እና ያለው ነገር ይሄ ነው። ግን ሁላችንም በተለይም ሶሻል ሚዲያ ላይ የምናመጣቸውን ነገር የምናወጣቸውን ነገር ጥንቃቄ ልናደርግ ይገባል። በተለይ በቤተሰብ በኩል በጣም ከባድ ነው፣ እውነት ለመናገር ከምር። ለማንኛውም በጣም ነው ያዘንኩት። በጣም አሳዝነውኛል ሁለቱም። እናትየዋም አሳዝናኛለች። እኔ እኮ ይቺ ዴዚ ጥፋተኛ ናት እያልኩኝ አይደለም። ጥፋተኛ አይደለችም። በነገራችን ላይ ለምን መሰላችሁ? ሰው ከወደደው ጋር መኖር መብቱ ነው እንዴ። የኔ ኑሮ እኮ እናቴ ወይንም አባቴ አይደለም የሚኖሩልኝ። በቃ የፈለገውን ሰው ማግባት መብት አለው። ማንም በማንም ላይ አሁን ማዘዝ አይችልም በነገራችን ላይ። ነገር ግን ያው ጥፋት አለባት ብዬ አላስብም። እንደኔ ግን አንዳንድ ልጆች ቪዲዮን እየቆራረጣችሁ ምናልባት ይሄ ጥፋት ያለበት እንዲ ትንሽ እንኳን ቢያንስ ያ አሌክስ በዛ ልክ ወጥቶ መናገር የለበትም ነበረ። አስባችሁታል? ሴትዮዋን ዝም በቃ በዝምታ አታዩቱም? ፋኒ ጂጂክዬ ስንት ነገር ስትለው ኖራ ነው። በነገራችን ላይ አንድ መልስ ሳይሰጣት በስተመጨረሻ መልስ የሰጠ ይሄ ችግር የለውም። በስተመጨረሻ መልስ ቢሰጥ ችግር የለውም። ነገር ግን እሱ ገና አብሮ እስካልኖራ ድረስ መልስ መስጠቱ የባሰ ቪዲዮዎችን እየተቆራረጡ ያመጣሉ። ከዛ ውጭ ግን ጥፋት የለባቸውም። ለምን መሰላችሁ? ማለት ሰው ከወደደው ጋር ነው የሚኖር ጎበዝ። በአሁን ጊዜ ማንም ያልወደደውን ሰው አግቡ የሚል አካል የለም። እንኳን እኛ ከ18 ዓመት በላይ ሆኖን ይቅርና ትናንትና ተወልደው ራሱ እነሱ የፈለጉትን የሚያገቡ ሰው እና ለማንኛውም ይሄ ነው። ብቻ በጣም አዝኛለሁ። የእኔ እናት ያሳዝናል። በዛ ላይ ነፍሰ ጡር ናት። ነፍሰ ጡር ሆና ደግሞ እንደዚህ ስትሆን የእኛ ሰው ደግሞ በጣም ከባድ ነው። ህዝቤ ደግሞ በስመ አብ ቪዲዮውን ከየት እየቆራረጡ እንደሚያመጡት እኔ አላውቅም። ይቆራረጡታል እናቴዋ። እና ለዛ ነው። ለማንኛውም በጣም ነው የተሰማኝ የምር የኔ እናት። ፈጣሪ ያጽናት።
እና ለዛ ነው እላችኋለሁ ቤተሰብ። ለማንኛውም ይሄን ያህል ካወራሁ ይበቃኛል። ፈጣሪ እንግዲህ እንደዚህ አይነት ነገር ይጠብቅ ነው የሚባል። ከምር በተለይ ነፍሰ ጡር ሆና ምናምን ነፍሰ ጡር ናት። በቀደም ዕለት እንዲሁም አሞኛል ደከመኝ ምናምን እያለኝ ስሰማ ታሳዝናኝ ነበር። ጭራሽ አሁን ደግሞ በዛ ላይ ደግሞ እንደዚህ መሆን በጣም ያሳዝናል። የምር በጣም ነው የተሰማኝ። ለማንኛውም እንግዲህ ፈጣሪ የወደደውን የሚያደርግ ነገር ግን እኔ አንዳንዴ አሁን የተሰማኝ ነገር ምን አለ መሰላችሁ ቤተሰብ፣ ኢትዮጵያ ላይ ሐኪሞች የሉም። ከአሁን በፊት እነ ማዲንጎ አፈወርቅ ምናምን ነገር በቃ እነ ማዲንጎ አፈወርቅ እነ ታምራት ደስታ ሐኪም ቤት እየሄዱ ተመልሰው አይመጡም። መኪና እየነዱ ምናምን ነገር አይመለሱም። ሶ ይሄ በጣም ከባድ ነው። ሐኪሞች ሴትዮዋን ራሱ ከኤሮፕ ነበር የምትኖር ሳ ከኤሮፕ እንግዲህ አመሜ ብላ ሐኪም ቤት ሄዳ ነው እንግዲህ እነሷ እንትን ብሎ የመጣ ማለት ነው። እና ይሄ ነገር እኔ ምንም ኢትዮጵያ ላይ ሐኪሞች የሉም። እግዚአብሔርን የምን ሐኪም ቤት መሄድ ነው ሲጀመር ኢትዮጵያ ላይ ሆነ ሐኪም ቤት መሄድ ራሱ አያስፈልግም የምር። ስለዚህ ሐኪሞች ራሱ መጠየቅ አለባቸው። እነዚህ የማይችሉ ፍሬሾች እየገቡ ህዝብን የሚገሉ ከሆነ እነሱ ራሱ መጠየቅ አለባቸው። ግን ያው እንደምታውቁት ኢትዮጵያ ላይ ራሱ ያው ህግ የለም። ህግ ለምን እንደሌለ እናውቃለን እንጂ ከዛ ውጭ ግን ምንም ችሎታ የላቸው ምን የላቸው የሰው ህይወት እንትን እያሉ ነው የሚመጡት። እና ይሄን ያለው ነገር እላችኋለሁ። ለማንኛውም ቤተሰቦች ስለነበረን ጊዜ በጣም አመሰግናለሁ። ወሬ ያለበዛባችሁ ሰላማችሁ ብዝት ይበልልኝ። እሺ ውዶቼ፣ ስማ ግን ያሳዝናል የምር በጣም እኔ እንጃ በጣም የተሰማኝ እውነት ለመናገር ምነግራችሁ በላይ ማለት ነው። እና ለማንኛውም ይሄን ያለው ነገር በተረፈ ግን ሁላችሁንም ከልብ ነው የምናመሰግን። ሀሳብ አስተያየት ካላችሁ እንቀበላለን ነው የምለው። ኡፍ